ጤና ይስጥልን የኢቲቪ ዜና 57 ነው አርስተ ዜናውን ነው የምናስቀድመው ዲፕሎማቶች ዓለም አቀፋዊ ሁኔታዎችን ተደርቶ የሀገርን ጥቅም ለማስጠበቅ መስራት እንደሚገባቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ ከጋላፊ እስከ አዋሽ የተዘረጋው መንገድ ዛሬ መከፈት መጀመሩን የፌደራል ፖሊስ ኮሚሽን አስታወቀም ከውጭ የዜና ምንጭ በናይሮቢው የዌስት ጌት የገበያ ማዕከል የሽብር ጥቃት የተጠረጠሩ ግለሰቦች ጉዳይ መታየት ጀመረ ከኛ ጋር ሆኑ ተመስገን በየነ ነኝ የኢፌዴሪ ፕሬዝዳንት ሳህለወርቅ ዘውዴ በተባበሩት መንግስታት ድርጅት የአፍሪካ ህብረት ልዩ ተወካይ ሃና ሴርዋንን በጽህፈት ቤታቸው ተቀብለው አነጋገሩ በተባበሩት መንግስታት ድርጅት የአፍሪካ ህብረት ልዩ ተወካይ ሃና ሴርዋቴቴ እንዳሉት ህብረቱ አፍሪካን በተሻለ ደረጃ ተጠቃሚ ማድረግ በሚቻልበት ሁኔታ ላይ ከፕሬዝዳንት ሳህለወርቅ ዘውዴ ጋር መወያየታቸውን ገልጸዋል ሪፖርተራችን አዲስ ዓለም ተሾመ እንደዘገበችው ከዚህ ቀደም ፕሬዝዳንት ሳህለወርቅ ይሰሩበት የነበረውን የኃላፊነት ቦታ ሁለት ጊዜ ተከተው መስራታቸው ልዩ ስሜት እንደፈጠረባቸው ተናግረዋል And as you very well know, that was the position that Her Excellency President Sahle-Work occupied. አሁን ያለውበት ኃላፊነት ፕሬዝዳንት ሳህለወርቅ ዘውዴ የነበሩበት ነው። ከዚህ ቀደምም በናይሮቢ የተባበሩት መንግስታት ድርጅት ዳይሬክተር የነበሩበትን ኃላፊነትም እኔ ነኝ የተካሁት። ይህ የተለየ ስሜት ነው የሚፈጥረው። እሳቸውን ተክቼ ስሰራ ከዚህ ቀደም አቅዷቸው የነበሩ ጉዳዮችን በበልጥ ለመስራት ጥሬያለሁ። አሁንም ልምድ ለመቅሰም ከፕሬዝዳንት ሳህለወርቅ ጋር ተገናኝቻለሁ። ህብረቱ አፍሪካን በተሻለ ደረጃ መጥቀም በሚችልበት ሁኔታ ላይ ከፕሬዝዳንት ሳህለወርቅ ጋር ተወያይተናል have the opportunity to share some of her leadership experiences ዲፕሎማቶች ዓለም አቀፋዊ ሁኔታዎችን ተደርቶ የሀገርን ጥቅም ለማስጠበቅ መስራት እንደሚገባቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ ዲፕሎማቶች የሀገርና የመንግስትን ፍላጎት ተደርቶ በታማኝነት ከመስራት ባለፈ የዜጎችን ደህንነት ሊያስጠብቁ እንደሚገባም ጠቅላይ ሚኒስትሩ አሳስበዋል አልአዛር ተረፈ ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን በተለያዩ ሀገራት ከወከሉ ነባርና አዲስ አምባሳደሮችና ዲፕሎማቶች ጋር ተወያይተዋል። ውይይቱ በጋራ ለመስራት የሚያስችል አንድ አስተሳሰብ ለመያዝ ያግዛል የተባለ ሲሆን ለችግሮች አፋጣኝ ምላሽ ለመስጠት እንደሚያስችልም ተጠቁሟል። በውይይቱ መክፈቻ እንደ ሀገር ወጥ የሆነ ዲፕሎማሲያዊ ተልዕኮ እንደሌለ የተናገሩት ዶክተር አብይ ዲፕሎማቶች ወቅታዊና ዓለም አቀፋዊ ሁኔታዎችን ተረድተው መንቀሳቀስ እንደሚገባቸው ገልጸዋል። አንዱ የኢትዮጵያ መንግስት ከላከው በኋላ የቀበሌ ስራ ይሰራል የክልል ስራ ይሰራል የፓርቲ ስራ ይሰራል ከዛ ወጥቶ የመንግስት መልእክተኛ መሆኑን አውቆ ወደ ስራ እንዲገባ የጋራ የሆነ ሐሳብ እንድንይዝ ነው ዲፕሎማቶቹ መንግስትን በመወከል የሚሰሩ እንደራሴዎች ስለመሆናቸው የገለጹት ዶክተር አብይ ከየትኛውም ሀገር ጋር በሰላምና በትብብር ቢሰራም ብሔራዊ ጥቅም ሊቀድም እንደሚገባ ግን አሳስበዋል ሁሉም የሚወደን ሁሉም የሚፈልገን ከራሱ ጥቅም አንፃር ነው እኛም ሁሉን የምንፈልገው በዚያው አንፃር ነው ማለት ነው ሌላ ምንም መመዘኛ የለውም ከማንኛውም ሀገር ጋር በሰላም በትብብር መኖር እንፈልጋለን መካከለኛው ቤዝ ግን ናሽናል ኢንተረስት ነው ብሔራዊ ጥቅምን ከማስጠበቅና የመንግስትን ፍላጎት አውቆ ከመስራት ባለፈም ዲፕሎማቶች የዜጎችን መብትና ደህንነት ማስጠበቅም እንደሚገባቸው ነው ጠቅላይ ሚኒስትሩ የተናገሩት የመንግስትን እቅድና ፍላጎት ተረድቶ የሚፈጽም የመንግስትን ፍላጎት ማስረዳት የሚችል የላኪና ተቀባይ ሀገርን ፖሊሲዎች ፍላጎቶች ግንኙነቶች የሚረዳ መወከል መደራደር መታዘዝ መረጃ መሰብሰብ ከዚያም በላይ መታመን የሚችል መሆን አለበት ለሚሰራው ስራ የሚታመን መሆን አለበት የዜጎች ደህንነትና መብት መጠበቅ ቀዳሚ ተግባሩ እንደሆነ የሚያምን መሆን አለበት በውይይቱ የተሳተፉ ዲፕሎማቶችም የሀገሪቱ ነባራዊ የሰላም ሁኔታ ከዲፕሎማሲያዊ ተግባሩ ጋር ተጣጥሞ ሊተገበር ስለሚችልበት ሁኔታና ኢትዮጵያ ከአህጉራዊና ዓለም አቀፋዊ ተቋማት ጋር ስለሚኖራት ቀጣይ ግንኙነት ተጠይቀዋል ለሁሉም ነገር መሰረቱ የሀገር ውስጥ ሁኔታ ነውና ምናልባት አሁን ያለው አንዳንድ ቦታ ያሉ ኮንፍሊክቶች በአንዳንድ በተለይ በቱሪዝምና በንግድ ዙሪያ ትንሽ በእቅዳችን ከማሳካት አኳያ የተወሰነ ኢንፍሉዌንስ አለውና እዚህ ላይ እንደ ዳይሬክሽን
የሚሆነን ነገር ቢሰጡን የሚል ጥያቄ ለማቅረብ ነው። ባለንበት ለመቀጠል የሚከለክል ነገር የለም። በደርግም ባይስላሴም ከዛ በፊትም ከዛ በኋላም ባለንበት መኖር የሚያስችል ኮንዲሽን ችግር የለም። ግፋቢል እንዋጋለን፣ የተወሰነ ሰው ይሞታል፣ እንቀጥላለን። አሁን ችግሩ እሱ አይደለም። ችግሩ ካለንበት ሁኔታ ወጥተን የተሻለ ነገር ማምጣት እንጂ ኢትዮጵያን እንደ ሀገር ማስቀጠል የሚከለክልም ነገር የለም። በተባበሩት መንግስታት በአፍሪካ ህብረትም ሆነ በኢጋድም በተመለከተ እኛ በምንኖርበት ጊዜ የሚሰማንም የለም የሚለው የሚያነሱት አለ። ምን ያክልኛ የራሳችንን አጀንዳ ይዘን እንቀርባለን የሚለው መታየት አለበት ብዬ ስለማስብ ነው። በአፍሪካ ያለን የነበረን አቋም በኤዩ በኢጋድም በሰላም ማስከበርም አሁን በቪዛ ጉዳይም ኢትዮጵያን ኤርላይንስ አፍሪካን ከተቀረው ዓለም የማገናኘቱ ጉዳይ ተጠናክሮ ይቀጥላል። አፍሪካን በሚመለከት የነበረን ፖሊሲ ይጠናከራል። ሞር ሰላምን፣ ዴሞክራሲን፣ መቀራረብን በሚያመጣ ጉዳይ አፍሪካ ጋር እንሰራለን። አዲስ ነገር አንከተልም። ከአፍሪካ አንፃር ሞር በሚያቀራረበን ጉዳይ አተኩረን እንሰራለን። በቅርቡ በተደረገ ሹመት የሀገሪቱን ፍላጎትና ያወጣቻቸውን ፖሊሲዎችና ስትራቴጂዎች ለማስፈጸም የሚችሉ ዲፕሎማቶችን ለማካተት ተሞክሯል ያሉት ዶክተር አብይ ጠንካራ ዲፕሎማቶችን ለማፍራት የሚያስችል ተቋም መገንባት እንደሚገባ ገልጸዋል። ኢትዮጵያን በተለያዩ ሀገራት የወከሉ አምባሳደሮችና ዲፕሎማቶች እውቅና ተሰጣቸው። ለረጅም ዓመታት ሀገሪቱን ላገለገሉ ዲፕሎማቶችና አምባሳደሮቹ እውቅና የተሰጠው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በነበራቸው ውይይት ላይ ነው። ከ50 ዓመታት በላይ ሀገራቸውን በተለያዩ ሀገራትና ተቋማት በመወከል በዲፕሎማትነት ያገለገሉት አምባሳደር ቆንጂት ስነ ጊዮርጊስ ለአገልግሎታቸው እውቅና ተሰጥቷቸዋል። አምባሳደር ቆንጂት ለረጅም ዓመት ስኬታማ አገልግሎታቸው የውጭ ጉዳይ ሚኒስቴር በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ሽልማት አበርክቶላቸዋል። አምባሳደር ቆንጂት ከግብጽ እስከ እስራኤል ከአፍሪካ ህብረት እስከ ተባበሩት መንግስታት ድርጅት ለ52 ዓመታት ሀገራቸውን በዲፕሎማትነት ወክለው ውጤታማ ስራ መስራታቸው በእውቅና ፕሮግራሙ ላይ ተገልጿል። አምባሳደሯ ከምንም በላይ ሀገራቸውን በማስቀደም በዲፕሎማሲው መስክ ያበረከቱት አስተዋጽኦ ለሌሎች ዲፕሎማቶች አርአያ የሚሆን ነውም ተብሏል። አምባሳደር ቆንጂት ስነ ጊዮርጊስም ለተደረገላቸው እውቅና ምስጋና አቅርበዋል። ከቅርብ ጊዜያት ወዲህ በሀገሪቱ ትልልቅ ቦታዎች ላይ ሴቶች እንዲሾሙ መደረጉም የሚደነቅ ነው ብለዋል። በእውነት እግዚአብሔር ኃያል ነው። እግዚአብሔር እድሜ ጤና ሰጥቶኝ ለዚህ ያደረሰኝን አምላክ ምን እንደማደርግለት አላውቅም። ክቡር ጠቅላይ ሚኒስትር ለሴቶች የሚያደርጉትን ሁላችንም የምንገነዘበው ነው። እኔ ስራ ስጀምር የነበረው ሁኔታና አሁን ያለንበት ለኔ እንደ ቀንና እንደ ሌሊት የተለያየ ነው። በቅርብ ጊዜያት እንዳየነው የቅርብ ጓደኛዬ እህቴ ፕሬዚደንት ስትሆን፣ የጠቅላይ ፍርድ ቤት ፕሬዚደንት ሲሾም፣ የካቢኔው ግማሽ አካል ሴቶች ሲሆን ምን እንደማስብ ችግር ነበር። በእውነት እንዴት አይነት ለውጥ መጣ! እግዚአብሔር እንዴት ቸር ነው አኖሮኝ ይሄንን ለማየት ያበቃኝ እና ለጠቅላይ ሚኒስትራችንን የት አግኝቼ በሳምኳቸው ነው ያልኩት። የት አግኝቼ ባረከታቸው። አሁን ኢትዮጵያን በተለያዩ ሀገራት የወከሉ አምባሳደሮችም ለሀገራቸው ጥቅም ቅድሚያ ሰጥተው ሊሰሩ እንደሚገባ ማሳስበዋል። ከአምባሳደር ቆንጂት በተጨማሪም በተለያዩ ሀገራት በአምባሳደርነት ሲሰሩ ቆይተው በጡረታ ለተሰናበቱ ቀደምት ዲፕሎማቶች የሰርቲፊኬት እውቅና ተሰጥቷል። የዘገበው ሪፖርተራችን አስማማው አየነው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በጽህፈት ቤታቸው የደቡብ አፍሪካ ምክትል ፕሬዝዳንት ዴቪድ ማፑዛን ተቀብለው አነጋገሩ። የአሁኑ ውይይት ዳር ላይ ኢትዮጵያን ከጎበኙት የደቡብ አፍሪካው ፕሬዝዳንት ሲሪል ራማፖዛ ጋር የተደረገው ውይይት ቀጣይ አካል ነው። የዛሬው ውይይት በሁለቱ ሀገራት መካከል ያለውን ታሪካዊ ግንኙነትና ትብብር በማጠናከር ላይ ያተኮረ መሆኑን የጠቅላይ ሚኒስትር ጽህፈት ቤት መረጃን ጠቅሶ የዘገበው ሪፖርተራችን ሰለሞን ጸጋይ ነው። ምክትል ጠቅላይ ሚኒስትር ደመቀ መኮንን በሴራሊዮን ከሚገኙ የኢትዮጵያ ኮሚኒቲ አባላት ጋር ተወያዩ። ሀበሻ ለፍቅር በሚል ማህበር የታቀፉት የኮሚኒቲ አባላቱ ከምክትል ጠቅላይ ሚኒስትሩ የዲያስፖራውን ተሳትፎ
በኢትዮጵያ ያለውን የለውጥ እንቅስቃሴና በሌሎች ጉዳዮች አስተያየታቸውን ሰጥተዋል። አሁን በኢትዮጵያ ባለው ለውጥ ደስተኛ መሆናቸውን የገለጹት የኮሚኒቲ አባላቱ ለውጡ በመካከለኛውና በታችኛው እርከንም ሊተገበር ይገባል ብለዋል። በሀገሪቱ የሚስተዋለውን ሙስናና ብልሹ አሰራር ለመከላከል በቴክኖሎጂ የተደገፈ አሰራር ሊተገበር እንደሚገባም ገልጿል። ምክትል ጠቅላይ ሚኒስትር ደመቀ መኮንን የለውጡ ጉዞ እንዲሳካ ሁላችንም የድርሻችንን ልንወጣ ይገባል ሲሉ ተናግረዋል። በያዝናቸው የለውጥ መንገዶች ያው የለውጡ አንዱ ትልቅ ደጋፊና አጋር ሆኖ እየተንቀሳቀሰ ያለው በውጭ የሚኖረው ማህበረሰብ ነው። ለሁላችንም የተመቸችና የምንኮራባት ሀገር እንድትሆን በአገር ቤትም በውጭም ያለነው ተቀናይተን ለዚህ ለውጥ እና ለዚህ ትራንስፎርሜሽን ድርሻችንን መወጣት ይኖርብናል። በያላችሁበት የሀገራችሁ አምባሳደሮች ናችሁ። በዚህ እንኮራባችኋለን። ሪፖርተራችን ኢዮብ ሞገስ እንደዘገበው ምክትል ጠቅላይ ሚኒስትር ደመቀ መኮንን ለውጡ ከግቡ እንዲደርስ ሆደ ሰፊነት እንደሚጠይቅ ገልጸዋል። እንዲህ አይነት ለውጥ በአግባቡ መምራትና መግራት ያስፈልጋል። ካልተገራ ካልተመራ በተሳሳተ አቅጣጫም ሊሄድ ይችላል። የህዝብ ፍላጎት ስሜት በጣም ያደገበት ብዙ የሚጠበቅበት ጊዜ ስለሆነ ያንን በዊዝደም ነው ያንን በጥበብ ነው መምራት የሚቻለው። ይሄን አቅጣጫ ይዘን ነው የምንጓዘው። ሰፋ ያለ ልቦናን ሰጥቶ ለማደናቀፍ የሚሞክሩ ቢኖሩ እንኳን እነሱን የመምከርና ሰፊ ጊዜ እየሰጡ ወደ ለውጡ እንዲሳፈሩ የማድረግ አካሄድ ነው። በሰዶ ማሳደድና በሌላ አይደለም ሊሆን የሚችለው። ያማ ሲሰራ ኖሯል። እንዲህ አይነት ማዕበል የህዝብ ድጋፍና እንቅስቃሴ ሲኖረው ሌሎቹም ጊዜ እየገዙ እየዋሉ እያደሩ ልቦና ሲገዙ ይህን እየተሳፈሩ ወደ ምንኮራበት ሀገር ግንባታ ጉዞ ውስጥ ተደምረው ይመጣሉ ማለት ነው። ይህን ጥበብ መከተል ያስፈልጋል። ስደተኞችንና ጥገኝነት ጠያቂዎችን ወደ ልማት ለማስገባት በሚያስችል መልኩ የስደተኞች አዋጅ እየተሻሻለ ነው። የስደተኞችና ከስደት ተመላሾች ኤጀንሲ ከ15 ዓመት በፊት የወጣው ይህ አዋጅ ስደተኞችን በማቆያ ጣቢያ የማቆየትና እርዳታ ብቻ የመስጠት ሁኔታ ብቻ የነበረ ቢሆንም አሁን ላይ ግን ስደተኞቹ ወደ ስራ እንዲገቡ ይደረጋል ነው ያለው። ዳዊት በጋሻው ኢትዮጵያ ከተለያዩ ሀገሮች በተለያዩ ምክንያቶች የመጡ ስደተኞችን ተቀብሎ የማስተናገድና የመንከባከብ የቆየ ታሪክ አላት። ይህን የቆየ የተገን ፈላጊዎችን ጉዳይ የሚከታተል የስደተኞችና ከስደት ተመላሾች ተቋምም እንደ አውሮፓውያን አቆጣጠር በ1988 ዓመተ ምህረት አቋቁማለች። በ1996 ዓመተ ምህረት ደግሞ የስደተኞች አዋጅ አውጥታለች። ይህ አዋጅ ካሉት አካባቢያዊ ለውጦችና ከሀገሪቱ ብሔራዊ ጥቅም አንጻር እንዲሻሻል እየተደረገ መሆኑ ተገልጿል። ለዚህ የሚሆን ረቂቅ የተዘጋጀ ሲሆን ረቂቁም የህግ ፍትህና ዴሞክራሲ ጉዳዮች ቋሚ ኮሚቴና ሌሎች አካላትም ተወያይተውበታል። 1996 ዓመተ ምህረት የወጣ አዋጅ ነው የነበረው። ከ96 ካሁን ድረስ ደግሞ ረጅም ዓመታትን አስቆጥሯል። የተለወጡና አዳጊ ሁኔታዎች አሉ ማለት ነው። አንድ ሁለተኛ ደግሞ የድሮ አዋጅ በጣም ጥቅልና ያልተዘረዘረ አዋጅ ስለነበረ ይህንን አሁን ካለው ነባራዊ ሁኔታና የኢንተርናሽናል ኮሚኒቲውም ከሚወጡት ኮንቬንሽኖች አኳያ የተጣጣመ እንዲሆን አድርጎ ለመቅረጽ ይህ አዋጅ ማሻሻል አስፈልጓል ማለት ነው። በ1996 ዓመተ ምህረት በወጣው አዋጅ ላይ ስደተኞች በስደተኞች መቆያ ጣቢያ እንዲቆዩና እርዳታ እንዲያገኙ የሚደረግበት ሁኔታ በረቂቅ አዋጁ ከሚቀየሩ ጉዳዮች አንዱ ነው። እስካሁን ባለው አፕሮች ስደተኞች የሚኖሩት በእርዳታ ብቻ ነው። በሰብአዊ እርዳታ ላይ ብቻ ተመርኩዞ ነው እገዛ እየተሰጣቸው የነበረው። ግን አሁን ምንድነው የአካባቢውን ማህበረሰብ ባሳተፈ አይነት መልኩ የውጪ አጋጆችም ረጂዎችም እየረዱን የስደተኛውና የአካባቢውን ማህበረሰብ በጋራ አድርገን ወደ ልማት አቅጣጫ ብናስገባው ነው የሚሻለው። በአዲሱ ረቂቅ አዋጅ ላይ ስደተኞችና ጥገኝነት ጠያቂዎች በተለያዩ የልማት ስራዎች እንዲሰማሩ ለማድረግም ታስቧል። ስደተኛውም ወጣት ቁጭ ብሎ ወደ ተለያዩ ሱስ ሄዶ የተለያዩ ችግር ውስጥም ከሚገባ ወደ ልማት ስራችንን ይገባል። ስለዚህ ዊን ዊን የሆነ ሶሉሽን ነው የሚሆነው ማለት ነው። ለውይይት የቀረበው ረቂቅ አዋጅ የሀገሪቱን ብሔራዊ ጥቅም መሰረት አድርጎ እየተዘጋጀ መሆኑም ተገልጿል። ኒተሪያን ሎውን በመተግበራችን የሪፊጂ ሎውን በመተግበራችን
የምናገኘው ተሰምነት እንደተጠበቀ ሆኖ ግን ደግሞ በልማት መስክ ደግሞ የምናደርገው ርብርብና ስደተኞችን አሳትፈን ከዜጎቻችን ጋር በማዋሃድ የምናገኘው ጠቀሜታ የላቀ ስለሚሆን ይህንንም ይጠቅመናል ብለን ነው የምናስበውና ብሔራዊ ጥቅማችንን እና ክብራችንን በጠበቀ አኳኋን የበለጠ ልማት እንድናገኝ ልማትን እንድናፋጥን እድል ይሰጠናል። ኢትዮጵያ አሁን ላይ ከ26 ሀገሮች የተውጣጡ ከ955,000 በላይ ስደተኞችን ተቀብላ እያስተናገደች ነው። ከነዚህ 99 በመቶ ያህሉ ከደቡብ ሱዳን፣ ከሶማሊያ፣ ከኤርትራ፣ ከሱዳንና ከኬንያ የመጡ ናቸው። ይህ በእንዲህ እንዳለ እስካሁን ከ300 በላይ የሶሪያ ስደተኞች ወደ ኢትዮጵያ መግባታቸውን የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ አስታወቀ። የኤጀንሲው ዋና ዳይሬክተር አቶ ከበደ ጫኔ ስደተኞች አሁን ላይ በኢትዮጵያ መንግስት ድጋፍ እየተደረገላቸው መሆኑን ገልጸዋል። በቅርቡ የሶሪያ ስደተኞች አዲስ አበባ ጎዳናዎች ላይ መታየት ጀምረዋል። እነዚህ ስደተኞች ዋናው የሚመለከተው ከኢሚግሬሽን ጋር ተያይዞ የሚወጡት በኦንላይን ቪዛ ነው። በሌላ መንገድ የመጡበትን እየተጣራ ነው ያለው። እስካሁን ድረስ ባለን መረጃ ከ300 በላይ የሶሪያ ስደተኞች ወደ ኢትዮጵያ ገብተዋል። ከነዚህ ውስጥ ደግሞ ከ156 በላይ ደግሞ የሚሆኑት ወጥተዋል፣ ወደ ውጭ ሄደዋል። ሪፖርተራችን ዳዊት በጋሻው እንደዘገበው እስካሁንም ከሶሪያ የመጡ ስደተኞች ኢትዮጵያ ውስጥ መሆን እንፈልጋለን ብለው እየተመዘገቡ መሆኑን አቶ ከበደ ተናግረዋል። እስካሁን ድረስ በስደተኝነት የመዘገብናቸው እኛ ስደተኛንን እዚሁ መቆየት እንፈልጋለን ብለው ፕሮሰሱን አሟልተው የተመዘገቡት 108 ስደተኞች ናቸው። ስለዚህ እነዚህ ስደተኞች ተቀብለን እንደማንኛውም ስደተኛ በከተሞች ውስጥ እንዲኖሩ እያደረግናቸው ናቸው ያሉት። ሕግና ስርዓቱ ጠብቀው ከልመና ውጭ ሆነው እንዲኖሩ በራሳቸው በቡድን ተደራጅተው ህፃን ልጆቻቸውና የደከሙ ልጆቻቸውን እንዲያሳድጉ ጥረት እየተደረገ ነው ያለው። በዚህ መንገድ በየጊዜው ሰዎችን መድበን ምክር እየተሰጣቸው ይገኛሉ። ቀዳማዊት እመቤት ዝናሽ ታያቸው በሽሬ እንዳስላሴ ጉብኝት አደረጉ። ቀዳማዊት እመቤቷ ዛሬ ረፋር ላይ ሽሬ እንዳስላሴ ሲገቡ የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የሽሬ እንዳስላሴ ከተማ ነዋሪዎች አቀባበል አድርገውላቸዋል። ወይዘሮ ዝናሽ በጉብኝታቸው በከተማው ለሚገነባው ሁለተኛ ደረጃ ትምህርት ቤት የመሰረት ድንጋይ ያስቀምጣሉም ነው የተባለው። መንግስት ጥያቄያችንን በአስቸኳይ ይመልስልን በማለት በአፋር ወጣቶች ትላንት ዘግቶ የነበረው የኢትዮ ጅቡቲ መንገድ ተከፈተ። የፌዴራል ፖሊስ ኮሚሽን በአፋር ከጋላፊ እስከ ዋሽ የተዘጋው መንገድ ዛሬ መከፈቱን አስታውቋል። የፌዴራልና የአፋር ክልል መንግስት እንዲሁም የሀገር ሽማግሌዎች ከሚመለከተው አካል ጋር ባደረጉት ውይይት ችግሩ መፈታቱ ተገልጿል። በዚህ ጉዳይ ላይ የፌዴራል ፖሊስ ኮሚሽን ህዝብ ግንኙነት ዳይሬክተር ጄላን አብዲ ለኢቲቪ ዜና ስለ ጉዳዩ የሚከተለውን የስልክ ማብራሪያ ሰጥተዋል። ትላንትና ያው እንደገለጽነው እኛም በሚዲያ ላይ ከጋዳፊ እስከ አዋሽ ድረስ ያለው መንገድ ተዘግቶ ነበረ። በአፋር ክልላዊ መንግስት በኩል የነበረው መንገድ ተዘግቶ ነበረ። እሱን ከፌዴራል ፖሊስ የፌዴራል ፖሊስ ኮሚሽን አመራሮችና ፌዴራል የአመራሮች የተለያዩ አካላት ያሉበት ከክልሉ አመራሮች ጋር በመነጋገር የሀገር ሽማግሌዎች ጭምር ጋር ሆነው በመነጋገር ችግሩ በሰላም መንገድ እንዲፈታ ውሳኔ ላይ ተደርሶ ነው። የአፋር ክልል የሀገር ሽማግሌዎች ትላንትና እስከ ምሽቱ 5 ሰዓት ድረስ በጉዳዩ ላይ ቁጭ ብለው በግልጽ ተወያይተው የደረሱበት ጉዳይ አንደኛ ይነሱ የነበሩ እዛ አካባቢ ለዚህ ጉዳይ መንስኤ ናቸው ተብሎ በማህበራዊ ሚዲያ ሲናፈሱ የነበሩ ጉዳዮችን በማጣራትና እውነታነታቸውን በማጣራት አብዛኞቹ ሲነሱ የነበሩት በተለይ ይሄ ከኢሳ 3 ቀበሌዎች አሉ እዛ አካባቢ ከነሱ ጋር ብዙ ጊዜ ግጭት ነበር። እዛ አካባቢ እንደሚታወቀው
አሁን መሬት ለሶማሌ ክልል ለሶማሌ ተወላጆች ተሰጥቷል የሚል በማህበራዊ ሚዲያ ሲለቀቅ ነበረ። ይሄ አፍራሽ ነው። ይሄንን ፌዴራል መንግስትም ይሄንን አላደረገም፣ የክልሉ መንግስትም ይሄንን አላደረገም። ለማንም የተሰጠ መሬትም አልነበረም። ይሄን በሶሻል ሚዲያ ማህበራዊ ሚዲያ ሲለቀቅ ነበረ። ሌላው ደግሞ ልዩ የአፋር ክልል ልዩ ፖሊስ ኃይል ከዛ አካባቢ እንዲወጣ ተደርጓል በፌዴራል የሚል ነበረ። ይሄ ሁሉ ሐሰት መሆኑን አረጋገጡ። ካረጋገጡ በኋላ ይሄ ፕሮፓጋንዳ ትክክለኛ እንዳልሆነ በማስቀመጥ የክልሉ የሀገር ሽማግሌዎች በጋራ ተሰብስበው ከመንግስት ጋር እኛ ሁልጊዜ ሰላምን ነው የምንፈልገው፣ ከመንግስት ጋር ሰርተን በሰላማዊ መንገድ የተከሰተውን ችግር እንፈታለን ብለው ወስነው በዛ መሰረት ዛሬ ተራ በተራ ሰብክቶ የነበሩትን መንገዶች ከጠዋት ጀምሮ እስካሁን ድረስ በመክፈት ላይ ይገኛሉ ማለት ነው። ለዘላቂ ሰላምና ለሀገር ግንባታ የሀገር ሽማግሌዎች የማይተካ ሚናቸውን አጠናክረው ሊቀጥሉ እንደሚገባ የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ተናገሩ። የሀገር ሽማግሌዎች ለሀገር ሰላም በሚል መሪ ቃል ሀገር አቀፍ የሰላም ኮንፈረንስ በአዲስ አበባ ተካሂዷል። ሰለሞን አበጋዝ በኢትዮጵያ በተለያዩ አካባቢዎች የሚስተዋሉ ግጭቶችንና አለመረጋጋቶችን ለማብረድ በሰላም ሚኒስቴር አዘጋጅነት የሃይማኖት አባቶችና የሀገር ሽማግሌዎች የተሳተፉበት የሰላም ውይይት በአዲስ አበባ ተካሂዷል። ውይይቱ በዋናነት በተለያዩ የሀገሪቱ አካባቢዎች የሚስተዋሉ ችግሮችን ለመፍታት በሚደረገው ጥረት ውስጥ የሀገር ሽማግሌዎችና የሃይማኖት አባቶች የድርሻቸውን እንዲወጡ ለማስቻል ያለመ ነው። ጥናታዊ ጽሑፍ ያቀረቡት ፕሮፌሰር ሕዝቅያስ አሰፋ በኢትዮጵያ እየተከሰቱ ያሉ ግጭቶችና አለመረጋጋቶች ዘርንና ብሔርን መሰረት ያደረጉ መሆናቸውን ገልጸዋል። ችግሩን በጥልቀት መርምሮ ሰላም ማስፈን ተገቢ መሆኑን በማንሳት ግጭቶች ዘላቂ መፍትሄ የሚያገኙት የግጭቱ ስረ መነሻዎች የሆኑትን ችግሮች ምን እንደሆኑ ተመርምረው ለነዚያ ስረ ምክንያቶች መፍትሄ ሲገኝ ብቻ ነው። በሰላም ውይይቱ ላይ ተሳታፊ የሆኑ የሀገር ሽማግሌዎችና የሃይማኖት አባቶች በበኩላቸውም ሰላምን ለማስፈን የተሰራው ስራ ዝቅተኛ መሆኑን ጠቁመዋል። የሚጠበቅባቸውን ድርሻ ለመወጣት ዝግጁ መሆናቸውንም ገልጸዋል። ስለዚህ ስለ ሰላም ንግግር ብቻ እንዳይሆን ፕሮጀክት ይሰራ፣ በእውነት በመሆራኑም እስከታች ይውረድ። የሃይማኖት መሪዎች፣ የፖለቲካ መሪዎች፣ የሀገር ሽማግሌዎች ለዚህ ሀገር ትልቅ ኃላፊነት አለብን። አሁን የሃይማኖት መሪዎችም ሆነን ሹመት ወደን ገንዘብ ወደን ጎሳ ከፍለን የፖለቲካ መሪዎችም ሆነን ሀብት ሰብስበን ጎሳ ከፍለን ሰፈር ከፍለን እንዴት ነው እቺ ሀገር አንድ የምትሆነው? እውነት ከሆነ የሃይማኖት መሪዎች በየወረዳው ያሉ ዩኒቨርሲቲዎችና በየወረዳው ያሉ ብሔረሰቦች ችግራቸው ወርደን አይተን ከማን ነው ያሉ ችግሩ ፈትሸን ብናስታርቅ ይሻላል። የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል የሀገር ሽማግሌዎችና የሃይማኖት አባቶች ለዘመናት በሀገሪቱ ሰላም እንዲሰፍን የበኩላቸውን ሚና ተጫውተዋል ብለዋል። አሁን ላይ የተስተዋሉ ያሉ ችግሮችን ለመቅረፍም የሀገር ሽማግሌዎች ሚናቸውን በቅጡ ሊወጡ ይገባል ነው ያሉት። መንግስትም የራሱን ድርሻ እንደሚወጣ በመጠቆም ጊዜያዊና ወቅታዊ ችግሮችን ከማቃለልና ከመፍታት የሚሻገርና ዘላቂ የሆነውን የሰላምና የሀገር ግንባታ እውን ማድረግ በመሆኑ በየአካባቢያችሁ ህብረተሰቡን ማዕከል ያደረገ ሰፊ ንቅናቄ በማካሄድ ከወትሮ የላቀ እንቅስቃሴ ማድረግ የሚጠይቃችሁ ወቅት ላይ ነን። በየአካባቢው የሚታዩ ግጭቶችን እንደ መንግስት እየተቆጣጠርን የህግ የበላይነትን የማረጋገጥ ስራችንን አጠናክረን የምንቀጥል ሲሆን የማህበረሰብ ግንባታ ስራውን በእናንተ በኩል ይበልጥ አጠናክራችሁ እንድትቀጥሉ በዚህ አጋጣሚ ጥሬን ለማስተላለፍ እወዳለሁ። ከ1200 በላይ የሚሆኑ የሀገር ሽማግሌዎችና የሃይማኖት አባቶች የተሳተፉበት የሰላም ውይይት የሀገር ሽማግሌዎች ለሀገራዊ ሰላም በሚል መሪ ቃል ነው የተካሄደው። ሜጀር ጀነራል ክንፈ ዳኘውን ጨምሮ 14 ግለሰቦች ከ544 ሚሊዮን ብር በላይ በሆነ የመንግስትና ሕዝብ ሀብት ላይ ከፍተኛ ጉዳት በማድረስ ወንጀል ክስ ተመሰረተባቸው። ግለሰቦቹ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 10ኛ ወንጀል ችሎት ክስ የቀረበባቸው ሲሆን የክስ መቃወሚያ እንዲያቀርቡ በሚልም ችሎቱ ተለዋጭ ቀጠሮ ይዟል። ተስፋዬ ጫኔ
በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 10ኛ ወንጀል ችሎት ክስ የተመሰረተባቸው አንደኛ ተከሳሽ ሜጀር ጀነራል ክንፈዳኘው፣ ሁለተኛ ተከሳሽ ኮሎኔል በርሄ ወልደ ሚካኤል፣ ሶስተኛ ኮሎኔል ሙሉ ወልደ ገብርኤል፣ አራተኛ ብርጋዴር ጀነራል ጠና ቁርንዲ፣ አምስተኛ ኮሎኔል ተከስተ ኃይለ ማርያም፣ ስድስተኛ አቶ ሰለሞን ኃይለ ሚካኤል፣ ሰባተኛ ኮሎኔል መሐመድ ብርሃን ኢብራሂም፣ ስምንተኛ ሻለቃ ሰለሞን አብርሃም፣ ዘጠነኛ ኮሎኔል አለሙ ሽመልስ፣ 10ኛ ኮሎኔል አዜብ ታደሰ፣ 11ኛ ሻምበል ይኩኖ አምላክ ተስፋ፣ 12ኛ ሻምበል ሰመር ኃይሌ፣ 13ኛ ሚስተር ሞህድ ራፌችና 14ኛ ተከሳሽ አቶ ኡስማን አብዱ ማህብረቢ ናቸው። አቃቢ ህግ ግለሰቦቹ የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት ከ28 ዓመታት በላይ የተገለገሉባቸው አባይ ወንዝና ቢዮት ከተባሉ ሁለት መርከቦች ግዢ ጋር በተያያዘ ተፈጽሟል ባላቸው የሙስና ወንጀል ነው ክስ ያቀረበባቸው። የአቃቢ ህግ የክስ መዝገብ አንደኛ ተከሳሽ የፌዴሪ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ዋና ዳይሬክተርና ከሁለተኛ እስከ አምስተኛ የተጠቀሱት ተከሳሾች ደግሞ በየስማቸው በተጠቀሰው የሥራ ኃላፊነትና የኮርፖሬሽኑ የሥራ አመራር ኮሚቴ አባላት ሆነው ሲሰሩ የተሰጣቸውን ሹመት ወይም ስልጣን ያላግባብ በመገልገል ክስ ቀርቦባቸዋል። ይህም የተሰጣቸውን ስልጣንና ተግባር አልፈው የማይገባ ጥቅም ለማግኘትና ለማስገኘት እንዲሁም በህዝብና በመንግስት ጥቅም ላይ ጉዳት ለማድረስ በማሰብ ኮርፖሬሽኑ ምንም አይነት መርከብ የማስተዳደር ልምድ ሳይኖረውና በዘርፉ የተሰማራ የመንግስት የልማት ድርጅት የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት እያለ ከስልጣናቸው አልፈው ከኮርፖሬሽኑ ዓላማ ጋር ተያያዥነት በሌለው በባህር ትራንስፖርት ዘርፍ ለመሰማራት መወሰናቸውን ያስረዳል። አንደኛ ተከሳሽ ባለቤትነታቸው የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት የነበሩ አባይ ወንዝና ቢዮት የተባሉ መርከቦች አገልግሎታቸው ያበቃ በመሆኑ በሻጩ ድርጅትና በባለሙያ በግልጽ ተገልጾለት እንደነበርና ራሱን በጻፋቸው ደብዳቤዎች ይህን ማረጋገጡን አስረድቷል። ነገር ግን ኮርፖሬሽኑ ምንም አይነት መርከብ የማስተዳደር ልምድ ሳይኖረውና ከስልጣኑ አልፎ ከኮርፖሬሽኑ ዓላማ ጋር ተያያዥነት በሌለው የትራንስፖርት ዘርፍ ለመሰማራት ለዚህ ህገወጥ ተግባሩ እንዲረዳው ደግሞ የትራንስፖርት አገልግሎት መስጠት እንደሚችሉ አስተያየት የሚሰጡ የየመን ኢኮኖሚክስ ኮሚሽን ባለሙያዎችን እንደ መሳሪያ በመጠቀም መርከቦቹ ለተጨማሪ 5 ዓመታት የትራንስፖርት አገልግሎት እንደሚሰጡ አረጋግጠናል ስለማለታቸው የክስ ዝርዝሩ ያስረዳል። በዚህም አንደኛ ተከሳሽ መርከቦቹ ተጠግነው ወደ ትራንስፖርት ስራ እንዲሰማሩ በማለት ከሁለተኛ እስከ አምስተኛ ተከሳሾች ጋር ሆኖ በመወሰን በኮንትራት ሌላ አካል ወስዶ እንዲያስተዳድራቸው አድርጎ ለውጭ አካላት ከፍተኛ ገቢ የሚያስገኝ ኮርፖሬሽኑንና ሀገሪቱን የሚጎዳ ተግባር በመፈጸም ከ544 ሚሊዮን ብር በላይ ያላግባብ ወጪ እንዲወጣባቸው ማድረጋቸውን የአቃቢ ህግ የክስ መዝገብ ይገልጻል። በአጠቃላይ ተከሳሾቹ በመንግስትና በህዝብ የተጣለባቸውን ኃላፊነት ወደ ጎን በመተውና በህግ ከተሰጣቸው ስልጣን በማለፍ በወንጀሉ ድርጊትና በሚሰጠው ውጤት ሙሉ ተካፋይ በመሆን ለመርከቦች ጥገናና አስተዳደር 544 ሚሊዮን 72623 ብር ለፕሮጀክት የተመደበ የሀገሪቱን ውስን የውጭ ምንዛሬ በማሳጣት ለራሳቸውና ለሌሎች ተገቢ ያልሆነ ጥቅም አግኝተዋል ወይም አስገኝተዋል ነው የተባለው። በሌላ በኩል 13ኛና 14ኛ ተከሳሾች ደግሞ በመንግስት ሰራተኛ ብቻ በሚፈጸም የሙስና ወንጀል ልዩ ወንጀል ተካፋይ በመሆን በፈጸሙት የመንግስትን ስራ በማያመች አኳኋን መምራት የሙስና ወንጀል ተከሰዋል። አንደኛ ተከሳሽ ደግሞ የማይገባ ጥቅም ለማግኘትና ለማስገኘት በማሰብ ስልጣኑን ወይም ኃላፊነቱን ተጠቅሞ መርከቦቹ ወጪ ብቻ እያስወጡ ከቆዩ በኋላ በዓለም አቀፍ የግልጽ ጨረታ መሸጥ እያለባቸው የሽያጭ ኮሚቴ አቋቁመው ኮሚቴው በጋዜጣ የግልጽ ጨረታ ጥሪ እንዲደረግ በሚል በሂደት ላይ ያለ ሂደቱ ተቋርጦ አፔክስ ሽንግ የተባለውና የመርከብ ማኔጅመንት ኃላፊነት ያለ ጨረታ የተሰጠው ድርጅት በሚልከው ዝርዝር መሰረት አጭር ዝርዝር ወጥቶ እንዲሸጡ ስለማዘዛቸው ነው አቃቢ ህግ በክስ መዝገቡ ያብራራው። በዚህም መርከቦቹ ከተገዙበት ዋጋም 607432 የአሜሪካን ዶላር ከስረው በመሸጥ መንግስት ከውድድር ሊያገኘው የሚችለውን ኢኮኖሚያዊ ጥቅም እንዲያጣ በማድረጉ በፈጸሙ የመንግስት ስራን በማያመች አኳኋን መምራት የሙስና ወንጀል ተከሰዋል። የክስ መዝገቡ ለተከሳሾች ተነቦላቸው እንዲረዱት ከተደረገ በኋላ በጠበቆቻቸው በኩል የክስ መቃወሚያ እንዲያቀርቡ በሚል ችሎቱ ለጥር 20 ቀን ተለዋጭ ቀጠሮ በመያዝ የዕለቱ ስራውን አጠናቋል። ፖሊተር በተሰኘው የግብርና ምርቶች ማሻሻያ ቴክኖሎጂ የመጀመሪያ የመዝራት ሙከራ ተደረገ። ይህ ቴክኖሎጂ አሁን በተግባር ላይ ያለውን ማዳበሪያና ኖራ የሚተካም ይሆናል። የግብርናው ቴክኖሎጂ ውጤታማነቱ ተጠንቶ በቅርብ ዓመታት ሊተገበር እንደሚችልም ነው የተነገረው። ሙሉ ግርማይ አቶ አለሙ ለገሰ በፊንፊኔ ዙሪያ በኦሮሚያ ልዩ ዞን ወልመራ ወረዳ በኮኮና ቆሬ ወዳ ቀበሌ በግብርና ስራ ይተዳደራሉ። እርሻ መሬታቸው በአሲዳማነት የተጠቃ በመሆኑ ምርታማነቱ እንደቀነሰም ይናገራሉ። አሁን ማዳበሪያ ወጪ አለው። መሬቱ ራሱ የዛሬና የነገ እኩል አይደለም። ሸክላ እየሆነ ይሄዳል። ዘንድሮ 1 ኩንታል ከፈለገ ለሚቀጥለው 1 ተኩል ነው።
ከዛ ወጪ የሚገኘውና ገቢው አንድ አይደለም። በኢኖቬሽንና ቴክኖሎጂ ሚኒስቴር አስመጪነት ፖሊተር የተሰኘ የግብርና ምርቶች ማሻሻያ ቴክኖሎጂ በአቶ አለሙ ለገሰ እርሻ መሬት ላይ ሙከራ ተደርጓል። ቴክኖሎጂው አሲዳማ አፈርን ወደ ቀድሞ ማንነቱ ከመመለስ ባለፈ ዘርፈ ብዙ ጠቀሜታ ሊኖረው እንደሚችል የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር ኢንጂነር ጌታሁን መኩሪያ ይናገራሉ። አሲዲክ የሆነውን ይሄ መርዛማነት ወደ ቶክሲሲቲ እየተለወጠ ያለውን አፈር ያድናል። ስለዚህ አፈሩ የተሻለ ምርት መስጠት እንዲችል ያደርጋል። በሆነ አጋጣሚ እንኳን ዝናብ ባይኖርና እርጥበት ባይኖር ይሄ ለዚያም መድኃኒት ይፈጥራል ማለት ነው። እንግዲህ ግብርናችንን መቀየር ከቻልን እውነት ከሆነና ይሄ ኬሚካል እንደተባለው እንዳነበብነው ቪዲዮንም እንዳየነው ከሆነ እዚህ ሀገር ላይ ከፍተኛ የሆነ የግብርና ለውጥ ያመጣል ብለን እናምናለን። ፖሊተር የተሰኘው በፈረንሳይ ሀገር በፓተንት የተያዘው ቴክኖሎጂ ወደ ኢትዮጵያ ለሙከራ ይዘው የመጡት የተቋሙ ወኪል ክርስቲያን አዴ ቴክኖሎጂው አንድ ጊዜ ከተዘራ ለ3 እና 5 ዓመታት የሚያገለግል በመሆኑ በተለይ አፍሪካ የምግብ ዋስትናዋ እንድታረጋግጥ ይረዳታል ሲሉ ይገልጻሉ። እኛ የምንፈልገው አፍሪካ ራሷን እንድትችል ነው። ብዙ ጊዜ የተለያዩ የአፍሪካ ሀገራት በረሃብ ይጠቃሉ፣ ምክንያቱም በቂ ምግብ የለም፣ አፈሩም በአሲድ የተጠቃ ነው። ስለዚህ አፍሪካውያን በሀገራቸው እንዲበለጽጉ ነው የምንፈልገው። በሙከራ ደረጃ የተጀመረው የተፈጥሮ ማዳበሪያ ቴክኖሎጂ ጥናትና ምርምር ከተደረገበት በኋላ ውጤቱ ታይቶ በቅርብ ጊዜ በኢትዮጵያ ሊተገበር እንደሚችልም በሚኒስትር ዴኤታ ማዕረግ የኢትዮጵያ የግብርና ሚኒስትር አማካሪ ዶክተር ኢያሱ በርሄ ይናገራሉ። በተለይ ዝናብ አጠር ባልሆኑ አካባቢዎች ላይ አሲዲቲን አክመን ምርትን ማሳደግ ነው ዋናው ወሳኙና ይሄን ይጠቅማል የሚል ኢንፎርሜሽን ሰምተን ነው እኛም በሩጫ ነው የመጣ ነው። ምናልባት ይሄን እንደ ግብርናም ቁጭ ብለን የምንወያይበት ይሆናል። ይሄን መሰረት አድርገን ደግሞ ምርምርና ኤክስቴንሽን በጋራ ሆኖ ይሞከራል። በመስኖ ነው የምንሞክረው። መስኖ ሞክሮ ነው ደግሞ በዝናብ እንሞክረዋለን ለማሳጠር። ምክንያቱም ቶሎ ብለን ወደ ተግባር ወደ 2012 ቶሎ ብለን ወደ 2011 አንደርስም። 2012 ግን አስፍተን ለመሄድ ለማየት እንሞክራለን። ምርታማነትን ያሳድጋል የተባለው የግብርና ቴክኖሎጂ የሙከራ ውጤቱን የሚጠብቁት አቶ አለሙ ለገሰ በቴክኖሎጂው ላይ ተስፋን ጥለዋል። እውነት ከሆነ ግን በጣም ከሚጠበቀው በላይ በብዙ ነገር ኬሚካሉ ራሱ ቢቀርስ ብዙ ነገሮች ቢቀሩስ ይሄ ቀላል አይደለም። ማጓጓዙስ ያማዳበሪያ ሄዶ ገዝቶ ማምጣቱስ ቴክኖሎጂው ኢትዮጵያ በየዓመቱ ለማዳበሪያና ለኖራ የምታወጣውን በቢሊዮን የሚቆጠር ገንዘብ በእጥፍ ሊቀንስ እንደሚችለውም የኢኖቬሽንና ቴክኖሎጂ ሚኒስቴር እምነቱን ጥሏል። በሁለተኛው የእድገትና ትራንስፎርሜሽን እቅድ መጨረሻ እንደርሳለን ብለን ያሰብነው 17.2 ነው። ከዛ አንፃር እንግዲህ አሁን ያለ ነው 10.7 ነው ማለት ነው። ሚሰራ ነገር ብዙ አለ። ግን ይሄ ሁሉ ደግሞ ለአንድ ኢንስቲትዩሽን የሚተው ሳይሆን ሁላችንም ከቤት ጀምሮ ነው። ሪሊ ልጆቻችን እየኮተኮትን ያለ ነው በምን የትምህርት ስርዓት ነው። ታክስ ያለ መክፈል ጉዳይ እጅግ በጣም ከፍተኛ ነው ኢትዮጵያ ውስጥ። ፍትሃዊ የታክስ አስተዳደር ስርዓትን ለማስፈን ፍትሃዊ የንግድ ውድድር ስርዓትን መፍጠር ያስፈልጋል። ግብር ጉዳይ የሀገር ጉዳይ ነው የምለው እኔ። ግብር አስገቢው ተቋምና ግብር ከፋዩ አይጥና ድመት ነው። ለምንድነው አንድ የታክስ አስከፋይ ከቢሮ ወጥቶ እሰው ሱቅ የሚሄደው ለምንድነው? ትልቁ ጉዳይ ያለው መጀመሪያ ላይ ገቢዎች ላይ ነው። የግብር ስብሰባችን መጠኑ ቀንሷል የሚለው ነገር የትም የሚያደርሰን አይመስለኝም። ድርጅቶች ደግሞ ታክስ መክፈል የሚችሉት ትርፋማ ሲሆኑ ነው። ከውጭ ዜና ምንጭ በናይሮቢው የዌስት ጌት የገበያ ማዕከል የሽብር ጥቃት የተጠረጠሩ ግለሰቦች ጉዳይ መታየት ጀመረ። ተጠርጣሪዎቹ ደግሞ የቀረበባቸውን ክስ እንደማይቀበሉት አስታውቀዋል። ሰይፉ ገብረ ጻድቅ የአልሸባብ ተከታታይ ሽብር ጥቃት ኢላማ ከሆኑ ሀገራት አንዷ ኬንያ ናት። የዌስት ጌቱ የናይሮቢ ገበያ ማዕከል በፈረንጆች 2013 ጥቃት ተፈጽሞበታል። በጋሪሰን ዩኒቨርሲቲ ደግሞ ጽንፈኛው ቡድን በፈጸመው ጥቃት ከ200 በላይ ሰዎች ሕይወታቸው አልፏል። መንግስት ጥቃቶቹን ተከትሎ የወሰዳቸው እርምጃዎች ግን ለውጥ ማምጣት መቻላቸውን ይናገራሉ በጸጥታ ጉዳይ ላይ የሚሰሩ ባለሙያዎች። የኬንያ ጦር ከሶማሊያ ድንበር ላይ በሚያዋስነው አካባቢም የፖሊስን ኃላፊነት ተረክቦ የጸጥታ ቁጥጥሩን አጠናክሮ ቀጥሏል። በጥቃቱ የተጠረጠሩ 4 ሰዎችም የክስ ሂደታቸው እየታየ ነው። የጥቃቱ ሰለባዎችም ከክስ ሂደቱ ትክክለኛ ፍትህ እንደሚጠብቁ ነው ለቲአርቲ ወርልድ የገለጹት። ቢን ሙልዋ የጥቃቱ የዓይን እማኝ ሲሆን
ያኔውን ድርጊት እንዲያስታውሳል። የሽብር ጥቃቱ ሲፈጸም የጸጥታ አባሉ በአጋጣሚ ከኔ አጠገብ ነበር። ከፍተኛ ጉዳት ሳይደርስብኝም ተርፌያለሁ። ምንም እንኳን ጭንቅላቴ ላይ ጥቂት ጉዳት ቢደርስብኝም። በሽብር ድርጊት የተጠረጠሩት 4 ግለሰቦች የፍርድ ሂደትም እየታየ ያለው በኬንያ የጸረ ሽብር ሕግ ነው። አህመድ አብዲ፣ ሌቫን አብዱላ ዑመር፣ ሁሴን ሐሰንና አደን ሙሐመድ ኢብራሂም ናቸው ተጠርጣሪዎቹ። ኪያሬ ዋዌሩ ኪያኔ የናይሮቢ ፍርድ ቤት ዋና ዳኛ ሲሆኑ ተጠርጣሪዎቹ ላይ ስለቀረበባቸው ክስ ይህም ብለዋል። እንደኔ እምነት ተጠርጣሪዎቹ ተገደው የፈጸሙት ይመስለኛል። የእስካሁኑ ምልከታችን የሚያሳየው ይህንኑ ነው። መንግስት እያደረገ ላለው የጸረ ሽብርና ወንጀልን የመከላከል ስራ ዜጎች እገዛ እንዲያደርጉም የኬንያው ፕሬዝዳንት ኡሁሩ ኬንያታ ጥሪ አቅርበዋል። ፕሬዝዳንት ኬንያታ የሀገሪቱ መከላከያ ሰራዊት የኬንያን ደህንነት ለማስጠበቅ እያደረገ ላለው አኩሪ ተግባርም ምስጋና አቅርበዋል። በተያዘው የፈረንጆቹ 2019 ዜጎች በአካባቢያቸው አጠራጣሪ ነገር ሲያገኙም በፍጥነት ለመንግስት የጸጥታ ኃይሎች መረጃውን እንዲያስተላልፉም ጠይቀዋል። የኬንያን ሉዓላዊነትና የህዝቡን ሰላምና ደህንነት ለመጠበቅ መንግስት እያካሄደ ያለውን የጸረ ሽብር እንቅስቃሴም አጠናክሮ እንደሚቀጥል የኬንያው ፕሬዝዳንት ኡሁሩ ኬንያታ ማረጋገጣቸውን ቲአርቲ ወርልድና አልጀዚራ ዘግበዋል። የቡርኪና ፋሶ ፓርላማ በሰሜናዊ የሀገሪቱ ክፍሎች ላይ የተጣለውን አስቸኳይ ጊዜ አዋጅ ለ6 ወራት አራዘመ። በአካባቢዎቹ አስቸኳይ ጊዜ አዋጁ የተጣለው በቅርብ ሳምንታት ታጣቂዎች በፈጸሙት ጥቃት 12 ሰዎች መገደላቸውን ተከትሎ ነው። ቡርኪና ፋሶ በአካባቢው ለመጀመሪያ ጊዜ አስቸኳይ ጊዜ አዋጅ የጣለችው ባለፈው ዓመት ነሐሴ ታጣቂዎች ግዳጅ ላይ የነበሩ የሀገሪቱ ጦር አባላትን በመግደላቸው ምክንያት ነው። የሳራ ብርሃን በስተደቡብ የምትዋሰነው ቡርኪና ፋሶ የታጣቂዎችን ጥቃት እንደበረታባትም ነው እየተዘገበ ያለው። በቀጠናው G5 በሚል የሚጠራው ቡድን አባል የሆነችው ቡርኪና ፋሶ መጠነ ሰፊ የጸረ ሽብር ዘመቻ እያከናወነች ነው መባሉን የዘገበው አፍሪካ ኒውስ ነው። አሁን ደግሞ ሁናቸው ታዬ የቢዝነስ ዘገባዎችን ሊያቀርብ